አንዳንድ ልጆች ደግሞ እንዲሁ ነው ሰርተው ታውቂያለሽ፣ እንዲሁ ነው ደሞዝ አይሰጣቸውም፣ ምግብ አይሰጣቸውም፣ ሰላም የላቸውም። ሰኒ ከምንም በላይ ደግሞ ሰላም፣ በቃ ሰላም። አብዛኞቹ ልጆች ሰላም የላቸውም። ለምን በላችሁ ይባላሉ፣ ለምን ጠጣችሁ ይባላሉ፣ ለምን ተቀመጣችሁ ይባላሉ፣ ለምን አወራችሁ ይባላሉ። ምን ልበልሽ፣ ለምን ልጆቻችን እንደዚህ ሆኑ ይባላሉ። በጣም ብዙ ሰላማቸው የተነሳ ልጆች አሉ። ሰላም ከሌለሽ ብር ምን ትርጉም አለው? ከምንም በላይማ ሰላም ነው። እግዚአብሔርን ደሞዙ ቢያንስ ይሻላል። ግን ይህንን ሁሉ ስታዩ አሁን ስፔሻሊ አረብ ሀገር ያሉ ልጆች ያቸው የብዙ ሰው የመኖር ተስፋ ናቸው። የብዙ ሰው ከዚህ ሁሉ ነገር ወተሽ ነው ነገ ሰላም አገኛለሁ ብለሽ የተስተካከለ ህይወት አገኛለሁ ብለሽ ትኖሪያለሽ። ከዛ ስትይጂ ደግሞ ባዶሽን ያስቀርሻል ቤተሰብ ካላስ። ኖርማሊ እንደዚህ በተለይ በቤተሰብ ሴቭ የምታረጊ ከሆነ እንደዚህ ወጪ ገቢሽን ምናምን የማታውቂ ከሆነ አስበስተ መጨረሻ ወይ ትሰደጃለሽ ወይ እዛው አብደሽ ትቀሪያለሽ። በቃ እንደዚህ ነው እንጂ ይሄ ምኝታ ምናምን እሙዬ አውሪ ምኝታ ይታሰብ። ሰላም እንዴት አመሻችሁ? እንዴት ነሽ? እዲ ማርያምን ሆፕኒ ሰላም ብያለሁ። አፍዬ ሁላችንም ሰላም ብያለሁ። እግዚአብሔር ይመስገን ሰላም ነው። ደህና ነን። ማነው እንዴት ናችሁ? አለን። እንዴት ነሽ? ምዬ እሰማለሁ። አዎ እንዴት ትሰሚያለሽ? ዌልካም እናት እሙዋዬ፣ የኔ ወርቅ፣ የኔ እናት ሙቴ ምዬ ሰኒ ሳሪዬ ልጅቷ ደውይላታለሁ። የስድስት ወር ደሞዝ አልተቀበልኩም አለች። አልተቀበለችም ጓደኛዬ አለች። ኧረ ሳትቀበል መሄድ አትችልም። ትችላለህ። ሳትቀበል ገንዘቧን ተቀብላ ነው የምትሄደው። እንደዚህ አይነት የሚባል ነገር የለም። እነሱ ስለማይገባቸው እንጂ ሰተኛለች። ቁጥራቸውንም ኤጀንሲዋንም ሁሉንም እንትን ብላለች። እና ነገ ከሰሩ ነገ ግን ሳትቀበል አትሄድም። እንደዚህ አይነት ነገር ከተፈጠረ ኤርፖርት ላይ እሪ ብለው አለመሳፈር ፖሊስ አለ። ወደ ፖሊስ ቀጥታ ሲያስገቧቸው ገንዘብ አልተከፈለኝም ይሄን ያህል አመት አሰርተውኝ ብለው መጮ ይችላሉ። እዛ ጋር ያለው ፖሊስ ቀጥታ እነሱን ቤተሰቦቹን ጠርቶ አፍንጫቸውን አካውንታ ታይቶ ኢትዮጵያ ያላከችበት ምናምን ታይቶ በቃ ገንዘቧን ኤርፖርት ላይ ነው ሰጧት። ኤርፖርት ላይ ነው የሚሰጧት። ምንም አይነት እነሱ እየፈሩ ነው ስትረስ ውስጥ። ሳሪያ አንድ ነገር ልናገር በአጋጣሚ በጣም አሁን ብዙ ጊዜ ሳውዲ ላይ ችግር እየፈጠሩ ያሉት በውስጥ እንትን የሚሏቸው ውጡ ጥፉ ውጭ ላይ እንደዚህ ትሰራላችሁ እያሉ ደላላዎች ናቸው ከቤት እያሰጧቸው እና ከኒዛሚ ማለት በህጋዊ ሆነው እንዳይሰሩ ያልሆነ ነገር እየሞላቸው የቤት ኪራይ እየከፈሉ እንዲያስቀምጧቸው ገብቶሻል። ከ1500 በላይ ወይም 2000 የሚሰሩ ከሆነ ግማሹ ለነሱ እየተቀበሏቸው ብዙ ነገር የሚደርስባቸው በእኛው በገዛ ዜጋችን በሀበሻው ላይ ነው። እና እነዚህ ልጆች እኮ አሁን እኛ ብዙ ጊዜ እየነገርናቸው ነው። በቀደም እንኳን አንቺ ልትረጃት ያለችው ልጅ ጥፊ እያሉ ነው። አሁን ይኸውልሽ ሙቲ፣ እኛ ጥፊ የሚሉትን ሳይሆን መናገር ያለብን ለነዚህ ለልጆች ነው አዌርነስ መስጠት ያለብን ላሉ ልጆች ገባሽ? እነዚህ ካልሰሙ ደግሞ ፍዳያችን ህይወት ይቅመሷት። ምን ማድረግ ትችላለሽ? ቅድም አዙ ቤት መታ አንዷ ማለት ነው በቃ ሰው እንደሞላት ታስታውቃለች። ሰው አሰሪዋ በቃ ግሬን እያመመኝ ነው ምናምን ስትላት ከፊል ቀይራ እንድትሰራ ቀየረቻት ወደ ሌላ ማለት ነው። አሁንም ያ አልጠቀማትም። ውጭ ላይ በ1500 በ2000 ምናምን ይሰራል የሚለውን ነገር ጭንቅላቷ ላይ ስለተሞላች እቺ ልጅ ምንድነው ነቅል ሌላ ሰው እንትን ይበልኝና እናንተ ብር አበድሩኝና እኔ ልንቀል ነው የምትለኝ። እኔ ልንቀል ሌላ ቦታ ላይ እኔ ብር አበድሪያት እሷ ነቅላ ሰርታ ለኔ ልሰጥ ማለት ነው። ሰርታ ላይ ልሰጥሽ። አይ እኔ እኮ በጣም የሚገርመኝ ልጆቹ አይነቁም እሙቲ አይነቁም። ስለዚህ ብናለው መከራ የሚሰራው ነው። ቅድም ትከራከርሽ የነበረችው ናት። አዎ 7000 ከፍላ
አዎ መጀመሪያ 4000 ምናምን ተከፍሎ ነቅላለች። ለመንግስት የሚከፈል አለ እንትን እንደገና ደግሞ አሁን ለሁለተኛ 7000 ልትከፍል ማለት ነው። 4000 እጇ ላይ ያለ 3000 ብር ሙይልኝ ነው የምትለው። ገብቶሻል? ከዛ ነቃው እንደገና በደላላ በቃ ውጭ ላይ ወጣ ለመስራት ሳውዲ ላይ በጣም በባህር የሚመጣው ስራ አቶ እንደዚህ እንትን የሚለው ኤጀንሲ ማን ነው? ኤጀንሲ ላይ ተቀምጠው ስራ የፈቱ በጣም ብዙ ህዝቦች አሉና አትታለሉ። ገንዘባችሁን ሳትይዙ አትውጡ። እዛው 2 ዓመታችሁን እንደምንም ብላችሁ ጨከናችሁ ሰርታችሁ ወደ ሀገራችሁ ግቡ። የመጣችሁበትን አላማ አወቁ ነው የምንላችሁ። ወላሂ ደላላ የተጫወተባችሁ ነው። ውጭ ላይ ያሉት እንዳትሰሟቸው። ህጋዊ ሆኖ መስራትና ውጭ ላይ ሆኖ መስራት እኩል አይደለም። ስራ የለም ሁሉም ይሁን ስራ የለም እያሉ ነው። ህጋዊ ከሆናችሁ ብትታመሙ የመንግስት ሆስፒታል በረንብ የምትታከሙበት ኢንሹራንስ አላችሁ። እውነቴን ነው። ግን የእናንተ አመጣጡን ምኑ ስላልገባችሁ ነው። እሱን ደግሞ ኑ ትንሽኛ የቆየ ነው ትናስረዳችኋለን እንዴት እንደሆነ መንገዱን እና ህይወታችሁን ውጭ ላይ በደላላ እንትን ብላችሁ ህይወታችሁን አታበላሹ ብዬ ነው መመክራችሁ ወገኖቼ። ተሳሳትክ? ልክ ነሽ የኔ እናት። ሰላም እንዴት ነሽ የኔ ወድ? አለሁልሽ እናት እንዴት ነሽ? ሰላም ነው? ደህና ነኝ አልሐምዱሊላህ። ወቅሽኝ ፈቲ ነኝ። እንዴ አላወኩሽም ነበረ። ሰላም ነው ላ የመንሱር ጀማል ይጀምራል። አንቺ ስንት ስም እያለኝ ምን ነው የመንሱር ጀማል ብለሻል? ስንት ስም እያለኝ። ደህና ነሽ ወይ እናት? ሰላም ነው እሙዬ? ደህና ነኝ። እንዴት ነሽ? ደህና ነሽልኝ እኔ ወድ? ወላሂ አልሐምዱሊላህ ደህና ነኝ እኔ እናት። አማን እና የት ነው ያለሽው? እኔ ጅዳ ነኝ ያለሁት። እና አንዳንድ ያነሳሽው ነገሮች ስላሉ ነው። እኔም እንደዚህ አይነት ነገር ብዙ እያጋጠሙኝ ስላለ በጣም ምርጥ ነገር ሀሳብ ነው ያነሳሽው። እኔ ከሀገር ጀምሬ የሚመጡትን አመጣጥ ነው የምነግራቸው። ከኢትዮጵያ ጀምራችሁ ልክ ስትነሱ ኤጀንሲ ሊኖራችሁ ይገባል። ኤጀንሲ ሲኖራችሁ ኮፒ ባዘቦርት አስቀምጡ። ኮፒ ፓስፖርት ቤተሰቦቻችሁ ጋር የላከላችሁን ኤጀንሲ መታወቅ አለበት። እህትሽም ትሁን ወንድምሽም ይሁን አስተዋውቁ። ከዛ እዚህ ሲመጡ ሌላ ድላላ ነው እዚህ የሚያስገባቸው። የኢትዮጵያው ምንም በቃ ሸኝተዋታል። ምንም ያገባው ነገር የለም። አንድ ሁለተኛ ይሄ ነገር ነው ችግራቸው። 3 ወር 4 ወር 5 ወር ይሰራሉ። በስልክ ምክንያት ነው አብዛኛ የኛ ኢትዮጵያውያኖች በአብዛኛ ብትጠይቁ ወላሂ በስልክና በዚህ በኢንተርኔት ምክንያት ነው። በሰላም ነው የሚሰሩት። ስልክ ይዞ ነው የሚመጡት። ከኢትዮጵያ ሲመጡ ኔት ካልተከፈተላቸው ስራ መስራት አይችሉም። በቃ ከዛም ሁሉንም ነገር ለምዶ ሁሉንም ነገር አውርዶ ነው የሚመጡት። በዛ ምክንያት በጣም ከአረቦቹ ጋር እየተጣሉ ነው። ያም ሆኖ ደግሞ እንደዚሁ ቤተሰብ ያላቸው ጓደኛ ያላቸው እየጠፉ እርዳታ አስደርጉን እያሉ አሁን ሰሞኑን አይታችኋል። አንድ ልጅቷ በጠለብ ቤት ነው የጠፋችው። ያስጠፋት ልጅ ቤት ዘግቶ 3 ወር 4 ወር ካስቀመጣት በኋላ አረገዘች። ካረገዘች በኋላ አላቅሽም ብሎ አውጥቶ ጣላት። እርዳታ አስደርጊ ብላ እንዲህ ልቤን ውልቅ እያረገችኝ ከዛ መጨረሻ ላይ አልহামዱሊላህ ሀቢባ ጋር እንድትደርስ አስደረግ። ያው ልጇን የምትልክበት ማለት ነው። 2 ዓመት በሙሉ ጠለብ ቤት ቁጭ ብላ አገሯ በምትገባበት ጊዜ ኢትዮጵያ ላይ 2 ልጆች አሏት። እዚህ አንድ ልጅ ወለደች። ልጁን ያላቅም አለ። እኔ ምስታለኝ ልጅ አለኝ አላቅም አላት። አያችሁት? ይሄ ሁሉ ነገር አለ። ሁሌ ቪዲዮ እሰራለሁ እኔ። አትጥፉ፣ ህጋዊ ነው የምትመጡት። በህጋዊ መሰረት ሀገራችሁ መግባት ትችላላችሁ። ዛሬ ሚዲያ ተስፋፍቷል፣ እንደ ትላንት አይደለም። ግን ስትመጡ አመጣጣችሁን አስተካክሉ ነው የምላቸው። አመጣጣቸው እንዴት ነው የሚያስተካክሉት? ከዛ ሲወጡ ቢሮአቸው መታወቅ አለበት። በደላላ እንዴት ነው የሚመጣ? አንድ ሰው በፓስፖርት በህጋዊ እየመጣ በድላላ ነው የመጣሁት፣ ድላላውን አላውቀውም ነው የሚሉት። በርካታ ጊዜ እኔ ስለ ሴቶች ነው ማወራው እንደዚሁ የሚጠፉት፣ እንዲሁም ደግሞ አረብ ቤት የሚሰሩት ደሞዛቸው ከ3 ወር በኋላ እንትን እንዳይቆይ በቶሎ ብሎ መናገር እንዳለባቸው፣ ደሞዛቸውን እንዳያጠራቅሙ፣ ብር ደግሞ አውጥቶ ጠለብ በቃ እቃ በጠለብ ነው የሚያመጡት።
እዛው ቁጭ ብሎ ማለት ነው በ1000 ብር እየሰሩ። እኔ ነጋዴ ነኝ። ልብስ ለመግዛት የት ነው ያለሽው? ኮንትራት ነኝ። ከመጣሽ ስንት ጊዜሽ ነው? 6 ወሬ ነው። ከመጣች 6 ወሯ ነው። ልብስ ትጠልባለች፣ ሼን ትጠልባለች። በቃ መጨረሻ ላይ ስልክ ከለከለችኝ፣ ስልክ ወሰደችብኝ። ጥል ነው ጥሎ ይወጣሉ። ውጪ ላይ ወላሂ 1000 ስራ የለም። 1000 ብር እንኳን ስራ የለም። እኔ ውጪ ነው የሚሰራ። እኔ ኢቃማ የለኝም። ውጪ ነው የሚሰራ። ስራ የለም። እኔ አውቃለሁ ስለ ሳዑዲ አረቢያ 12 ዓመቴ ነው ሳዑዲ አረቢያ እኔ ካለው እና ስራ የለም። ዝም ብላችሁ ኮስተር ብላችሁ ስሩ፣ ስራችሁ ስሩ፣ ስልካችሁ ዝጉ። አይችሉም። በቃ እሺ አይሉ መጥቶ 5 ዓመት 1 ዓመት ከ6 ወር ቅድም ሳራ እንዳወረደቻት ልጅቷ ወላሂ ነው። አሁን ቅድም ላይቭ ላይ ነበርኩኝ 250 ሰው ነበረ። አውርጄ ነው የወጣሁት። ወላሂ ጨንቆኝ ማለት ነው። እና በጣም አስቸጋሪ ነው። እንዴት እንደምንመክራቸው አናቅም፣ እንዴት እንደምናደርጋቸው አናቅም። በጣም እየተስፋፋ ነው እንደዚህ አይነት ነገር በጣም እየበዛ ነው። ብቻ አላህ ይድረስላቸው። እንግዲህ ጆሮ ያለው ይስማ፣ ጆሮ ያለው ይስማ። አስቱ ሄደች እንዴ? አስቱ